ተደጋጋሚና ጥልቅ ውይይቶች የአዲስ አበባው ኮንፈረንስ ቢካሄድም በዲያስፖራው የሚገኙ አንዳንድ የኤርትራ የፖለቲካ አክቲቪስቶች ወይም አቀንቃኞች የኢትዮጵያ መሪዎች ላይ ያላቸው አመኔታም ጥርጣሬ የተሞላበት መሆኑን ይናገራሉ። አዲስ አበባ ላይ የተካሄደው ወደ 2000 የሚጠጉም ተሳታፊዎችም ታድመውበታል የተባለው የብርጌድና ሐማዱም ኮንፈረንስ ካደራጁት መካከል አንዱ የሆነው ኤርትራዊ ዘፋኝ ኪሮስም አስፋሃ ከብርጌድና ሐማዱ በኢትዮጵያ አፋር ክልል በኩል የጸረ ኤርትራም የትግል በቅርቡ እንደሚጀምሩም ገልጿል። አርቲስት ኪሮስም አዲስ አበባም ለአቀረበው የጸረ ኤርትራ መንግስትም የጦርነት ጥሪ በአውሮፓ በአሜሪካ የሚገኙ አመራሮቻቸው በቅርቡም ከጀርመን እስከ ሆላንድ እስከ ስዊድን ተያይዞ ለስራትም የተዳረጉበትም የብርጌድና ሐማዱ አባላትም ጥሪውን ስለመቀበላቸው ወይም አለመቀበላቸው ለጊዜው አልተገለጸም። የጀርመን አቃቢ ህግም የአገር ውስጥ አሸባሪዎች በማለት በጥርጣሬም በቁጥጥር ስር ያዋላቸው የብርጌድና ሐማዱ አመራሮች እጣፈንታቸው ለጊዜው ባይታወቅም እስራቱን ተከትሎ በተጠርጣሪዎች መያዝ ዙሪያ ኤርትራውያን ዲያስፖራዎችም የድጋፍናም የተቃውሞ አስተያየታቸውን እየሰጡ ይገኛሉ። ጌዲዮን ሙሳም የተባሉ አፍቃሪ የኤርትራ መንግስትን አስተያየት ሰጪ በማህበራዊ ትስስር ኤክስ ገጻቸው እነዚህም ራሳቸውን ብርጌድና ሐማዱ ብለው የሚጠሩ ወገኖች የኤርትራውያን ደም የሌላቸው ከኢትዮጵያም ትግራይ ክልል የመጡ በኤርትራውያን ማሊያ የሚጫወቱ አሸባሪዎች ናቸው በማለትም የብርጌድና ሐማዱ አመራሮች በቁጥጥር ስር መዋላቸውን በመልካም ጎኑ ተመልክተው አቤል ነጋሲም የተባሉ ሌላኛው አስተያየት ሰጪ የብርጌድና ሐማዱ አመራሮችም እንደ ቢላዲን ሳይውል ሳያድር ፍርዳቸውን ሊያገኙ ይገባል በማለትም የጀርመን መንግስት በተለይ አቃቢ ህግን የሚደግፍም አስተያየታቸውን ሰንዝረዋል። አሌክሳንደር ብርሃኔም የተባለው ኤርትራዊ ጋዜጠኛም የብርጌድና ሐማዱ ደጋፊ መሆኑን ገልጾ አስተያየቱን ሲሰጥም የጀርመን መንግስትም ሰሞኑን ኢላማ ያደረገው የጀርመን ባለስልጣናትን የተቃወሙ ወገኖችን ሳይሆን በኤርትራ ውስጥ ዋንኛ ዓላማቸው በስልጣን ላይ ያለውን የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ አስተዳደራቸውን ከስልጣን ማስወገድ በውጭ ሀገራት የሚገኙ የአገዛዙ ደጋፊዎችን ከጨዋታ ውጪ ማድረግ ከአገዛዙ ጋር ያላቸውን ግንኙነትን መቆራረጥ መሆኑን ይናገራሉ። ራሳቸውን የኤርትራ መንግስት ተቃዋሚ ብርጌድና ሐማዱ ወይም ሰማያዊ ብርጌድ ብለው የሚጠሩት ኤርትራውያን ዲያስፖራዎች በአቶ በየነ ገብረ እግዚአብሔር የሚመራው የዛሬም 3 ዓመት እንደ ፈረንጆቹ አቆጣጠር በ2022 የተቋቋመው በካናዳ፣ በአሜሪካ፣ በስዊድን፣ በጀርመን፣ በኖርዌይ፣ በሆላንድ፣ በእስራኤል፣ በደቡብ አፍሪካ በመሳሰሉት አገራት የሚገኙ አፍቃሪ የኤርትራ መንግስት ደጋፊዎች ጋር የቃላትና አካላዊ ግጭትን በመፍጠር የሚታወቁት ብርጌድና ሐማዱ በቅርቡ ባልተጠበቀ ሁኔታም በኢትዮጵያ አዲስ አበባ ከተማ ውስጥ ትልቅም ጉባኤ ያካሄዱት እስከ ኢትዮ ኤርትራ ድንበር አፋር ክልል ድረስም ጉብኝት ያደረጉት ብርጌድና ሐማዱ የኤርትራ መንግስትን በወታደራዊ ፍልሚያም ለመታገል መወሰናቸውን መናገራቸው አይዘነጋም። ከደም አፋሳሹ የኢትዮጵያ ጦርነት መቀዛቀዝም በተለያዩ መድረኮች በጋሃድም የተረጋገጠው ኢትዮጵያና ኤርትራን ባልተጠበቀም ፍጥነትም አንዱ የሌላኛውን ተቋሚ ኃይል ለማሰልጠንና ድጋፍም ለመስጠት መወሰናቸው በብዙዎችም ዘንድም ሰፊ ግምትም አሳድሯል። ምንም እንኳን የኤርትራ መንግስት ቢያስተባብልም በዶክተር ደብረጽዮን ገብረሚካኤል ለሚመራው ለህዝባዊ ወያኔ ሐርነትም ትግራይ ህዋትም ታጣቂ ቡድንን የአስመራ መንግስት ድጋፍም ያደርጋልም ሊያደርግ ነው የሚሉ መረጃዎችም ሰሞኑን በስፋትም ተሰራይተዋል። በተቃራኒው የኤርትራ መንግስትም ተቃዋሚ መሆኑ የሚናገረው የኤርትራ አፋር ብሔራዊ ኮንግረስ በእንግሊዝኛው ምህጻረ ቃል ENC ባለፈው ዓመትም ቅርንጫፍም ጽፈት ቤቱን እንዲከፍትም አዲስ አበባ ላይ ይሁንታ መሰጠቱ የሚነገረው ሲሆን የኢትዮጵያ መንግስትም ለሌላኛው የኤርትራ መንግስትም ተቃዋሚ ቡድን ብርጌድና ሐማዱ ከ3 ወራት በፊት ፍቃድ መስጠቱም ተገልጿል። ባለፈው 2 ዓመት ወደ ኢትዮጵያ በተለያዩ ጊዜያትም ጉብኝት ያደረጉትም የብርጌድና ሐማዱ አመራሮችም የሆኑትም ኪሮስም አስፋሃም ከጣሊያን በየነ ገብረ እግዚአብሔር ከሆላንድ ቡድናቸው ብርጌድና ሐማዱን በኢትዮጵያ ምድር ቦታ እንዲያገኝ በማስቻል ረገድም ጉልህ ሚና መጫወታቸው ብርጌድና ሐማዱ እንደ አፋር ብሔራዊ ኮንግረስ በኢትዮጵያ መሬትም ከአፋር ክልል በኩል በጸረ ኤርትራ መንግስት ወታደራዊ ጥቃት ለማድረስ መዘጋጀቱም ተነግሯል።
በቅርቡ አዲስ አበባ ላይ ቀይ ምንጣፍም የተነጠፈላቸው በርካታ ደጋፊዎቻቸው በኤግዚቢሽን ማዕከልም ዓለም አቀፋዊ ጉባኤ ያደረጉት ብርጌድ ንሓመዶች በአውሮፓ ውስጥም ከኤርትራ መንግስት ደጋፊዎችና ከአስተናጋጅ አገራትም የጸጥታ ኃይሎች ጋር አድርገውታል በተባለው ግጭትም ለተፈጠረው ህዝባዊና ቁሳዊ ኪሳራም ተጠያቂዎች ናቸው ተብለው እየታደኑ መሆናቸው ሰሞኑን ተዘግቧል። በተለይ የጀርመን ባለስልጣናትም የኤርትራ መንግስትን የመገልበጥም ዓላማን አንግበዋል ባሉትም የብርጌድ ንሓመዱ እንቅስቃሴም ተሳትፎ በተጠረጠሩ 19 ኤርትራውያን በስድስት የጀርመን ግዛቶች ባደረጉትም የፖሊስ ዘመቻም ተጠርጣሪዎቹን በቁጥጥር ስር ማድረጋቸውን አስታውቀዋል። የጀርመን አቃቢ ህግም ጽህፈት ቤት ባወጣው መግለጫ የማህበራዊ ሚዲያውን እንደ ፌስቡክ፣ ዩቲዩብ እና ቲክቶክን በመጠቀም የኤርትራ መንግስትን ባለስልጣናትና ደጋፊዎቻቸውን በሚያካሂዷቸው ዓመታዊ ፌስቲቫሎች ላይ በመገኘት ሁከትን ፈጥረዋል ተብለው የተጠረጠሩት የብርጌድ ንሓመዱ አመራሮች የአገር ውስጥም አሸባሪዎች ወይም በእንግሊዝኛው ዶሜስቲክ ቴሮሪስት ኦርጋናይዜሽን በማለትም ፈርጇቸዋል። ከ200 በላይ የፖሊስ አባላት በ19 የተለያዩ መኖሪያ ቤቶችና አካባቢዎች ድንገተኛ አሳ ማድረጋቸውን የገለጸው አቃቢ ህግ በጀርመን ውስጥም ከ2022 ኤሮፓ ቁጥጥር ጀምሮ የተንቀሳቀሰ የሚገኘው ብርጌድ ንሓመዱ በጀርመን የወንጀለኛ መቅጫ ቁጥር 129 ንዑስ አንቀጽ 9 መሰረት ዓለም አቀፋዊ ትስስር ያለው የኤርትራ መንግስትን ለመገልበጥ እቅድ የያዘው በተለይ የቡድኑ ከፍተኛ አመራሮች ዋነኛ ተጠርጣሪዎችም ለመሆናቸው መረጃዎችም ይጠቁማሉ ብሏል። ባለፈው ረቡዕ በተመሳሳይ ወቅት በዴንማርክ ውስጥ የብርጌድ ንሓመዱ አመራሮችን ለመያዝ የአገሪቱ ፖሊስ አሰሳም ያካሄደ ሲሆን ስንት ተጠርጣሪ የብርጌድ ንሓመዱ አባላት በቁጥጥር ስር አደረገ ለሚለው ጥያቄም ለጊዜው በይፋም አልተገለጸም። በስድስት የጀርመን ግዛቶችም ጸረ ብርጌድ ንሓመዱ አመራሮችን ዘመቻ ያደረገው የጀርመን ፖሊስ እንደ ፈረንጆቹ አቆጣጠር በነሐሴ ወይም በፈረንጆቹ ኦገስት 20 2022 እናም እንደ ፈረንጆቹ አቆጣጠር በነሐሴ ኦገስት 7 እስከ 8 2023 በፍራንክፈርት አቅራቢያ በምትገኘው ጌሰን ከተማ በተካሄደ የኤርትራውያን የዓመታዊ ፌስቲቫል በመስከረም ወይም ሴፕቴምበር 2023 በስቱትገርት የኤርትራ ማህበር ባካሄደው ሴሚናር ላይ የብርጌድ ንሓመዱ አመራሮች ከኤርትራ መንግስት ደጋፊዎች ጋር ባደረጉት ግጭትም በርካታ የፖሊስ አባላትም ከባድና ቀላል ጉዳትን እንደደረሰባቸው በደርዘን የሚቆጠሩ ተጠርጣሪዎች በቁጥጥር ስር መዋላቸውን አቃቢ ህግም አውስቷል። ለጊዜው ስሙ ያልተገለጸ በጀርመንና በሆላንድ ለሚገኙ የብርጌድ ንሓመዱ ከፍተኛ አመራር መሆኑ የተነገረው ግለሰብ ባለፈው ዓመትም የካቲት ወይም 2024 ኤሮፓ ቁጥጥር በሆላንድ በተደረገው የሙዚቃ ድግስ ላይ ነውጥም እንዲፈጸም በርካታ የፖሊስ አባላትም የቆሰሉበትም የፖሊስ ተሽከርካሪ እንደ ጧፍም እንዲነድም አስደርጓልም ተብሎ የተጠረጠረው በጀርመን የግለሰብ ሚስጥር ወይም ፕራይቬትም ህግ ምክንያት ማንነቱ ለጊዜው የተገለጸ ባይሆንም የሆላንድ ሚዲያዎች ግን አቃቢ ህጉ ዮሐንስ ባሪያው ወይም ጆን ብላክ ብለው የጠሩትም የብርጌድ ንሓመዱ አመራር የሆላንድ ሄግ ውስጥ ፍርድ ቤትም ጥፋተኛነቱን በማረጋገጥም የእስራትም ቅጣትም ውሳኔም አስተላልፎበታል። እንደ አሜሪካው የዜና አገልግሎት ኤፒ ዘገባም እንደ ፈረንጆቹ አቆጣጠር በ2023 በስዊድን አገር በተካሄደ የኤርትራውያን ዓመታዊ ፌስቲቫል አወከዋል የተባሉ ከ50 በላይ ለሆኑ ሰዎችም ጉዳትም መንስኤ ሆነዋል ተብለው ከተጠረጠሩና በቁጥጥር ስር ከነበሩ ወደ 140 የሚጠጉ ሰዎች መካከል ፍርድ ቤቱ ባለፈው ረቡዕ በዋለው ችሎትም በ6 ሰዎች ላይ ከ5 እስከ 6 ወራትም ቅጣትም አስተላልፎባቸዋል ብለዋል። ኤርትራውያን ዲያስፖራዎች እንደ ፈረንጆቹ አቆጣጠር ከ1990ዎቹ ጀምሮ በየዓመቱ የሚያከብሩት ባህላዊ ፌስቲቫል የባህል የታሪክ የአብሮነት ተሳትፎ መሆኑ በበርካታዎች ዘንድ ቢታመንበትም እንደ ስዊድን የዜና አገልግሎትም ቲቲም ዘገባ ይህ ዓመታዊ የኤርትራውያንና የትውልደ ኤርትራውያን ዲያስፖራም ፌስቲቫል አምባገነንና ብዙዎችን ለስደትም አድርገዋል ለሚሉትም የኤርትራ መንግስት የመልካም ገጽታም ግንባታና የገቢ ምንጭም ተደርጎም ይቆጠራልም ብለውታል። ስዊድንስ በተካሄደው ዓመታዊ የኤርትራውያን ፌስቲቫል ላይ በተቃውሞ ጎራ በመሰለፍ የፖሊስ አጥሮችን ወይም ኮርዶንስ በማለፍ ቆመጥን ዱላና ድንጋይ በመጠቀም በትንሹ 52 ሰዎች ላይ ጉዳትም ያደረሱ ንብረትም እንዲወድም ስርዓት አልበኝነትም እንዲነክስም አድርገዋል ተብለው ከተወነጀሉት የፌስቲቫሉ ተቋሞች መካከል
አንዱ መሆኑን የገለጸው ሚካኤል ክብረአብ የተሰኘው ተቋሚ ለስዊድኑ ብሮድካስትም ቲቪ 4 በሰጠው አስተያየት ይህ እኮ ፌስቲቫል ሳይሆን ህፃናት ልጆችን የጥላቻ ንግግር የሚያስተምሩበት መድረክ ነው ሲል ዝርዝር ማብራሪያም ሳይሰጥ በአመታዊ ፌስቲቫል ላይ የታደሙትን የኤርትራን ወገኖችን አብጠልጥሏል። በወቅቱም አስተያየቱንም ሰንዝሯል። በፌስቲቫሉ ላይም ተሳታፊ የነበረው ሌላው ኤርትራዊ ወይም ትውልደ ኤርትራዊ አማኑኤል አስመላሽ በበኩሉ ለቲቪ 4 በሰጠው አስተያየት በፌስቲቫሉ ላይ በተቃውሞ ጎራም የተሰለፉት ኤርትራውያን ሳይሆኑ ከኢትዮጵያ የመጡም አሸባሪዎች ናቸው ሲል እርሱም የፌስቲቫሉ ተቃዋሚ ነኝ እንዳለው ሚካኤል ክብረአብ ዝርዝር ማብራሪያም ከመስጠትም ተቆጥቧል። የስዊድን የፍትህ ሚኒስትሩም ገነር ስቶመር በጽሁፍም ለስዊድኑ ቲቲም የዜና አገልግሎት በላኩት መግለጫ ስዊድን በሌሎችም የአገር ውስጥ ጉዳይ ማለትም በእንደ ኤርትራ በመሳሰሉት አገራትም ጣልቃ ለመግባት አትፈልግም፣ ግጭትም ጣልቃም የመግባትም ፍላጎት ባይኖረንም ከአገራችሁም ሸሽታችሁ ለአጭር ጊዜያት ለጉብኝትም ወደ ስዊድን በመምጣት እዚህ ችግርና ሁከት ለመፍጠር በፍጹም አይፈቀድላችሁም። ፖሊስም ሁለት ጎራዎችን ለመገላገል የሚያደርገውን ጣልቃ ገብነትን ለሌላ ጥቅም ሊያውለው ይገባልም ብለዋል። በቅርቡ በደቡባዊ አፍሪካ ኳዙሉ ናታል ዩኒቨርሲቲ ተመራማሪ የሆኑት አሮን ሃጎስም ተስፋዬ በቅርቡ ባወጡትም ዘለግ ያለ መጣጥፋቸው የኢትዮጵያና የኤርትራም ገዦች አንዱ የሌላኛውን ተቋሚ ማስታጠቅ ማደራጀት ባለፉት 2 አስርት ዓመታት የተለመደ መሆኑን አውስተው ይሁን እንጂ ከ2018 ኤሮፓ ቁጥጥር ጀምሮ እስከ 2022 ድረስ በአንድ መስመር ላይ የነበሩት የአዲስ አበባና የአስመራ ገዦች ድህረ የፕሪቶሪያው የተኩስ አቁም ስምምነትን ተከትሎ የዲፕሎማሲያዊ ግንኙነታቸው ከመቀዛቀዙም በተጨማሪም ተቋርጦ የነበረው ተቃዋሚዎችን የማሰባሰብ ዘመቻ ዳግም ያገረሸ ይመስላል ብለዋል። ኤርትራውያን አፍቃሪ ዲሞክራሲ አቀንቃኞች በኢትዮጵያ ውስጥ በሚታፈኑበት በርካታ ኤርትራውያን በኢትዮጵያ ፌደራል መንግስት ወደ አገራቸው በሚጠረዙበት ወቅት ከካናዳ ከአውሮፓና ምስራቅ አፍሪካዊቷ ኡጋንዳ የተወጣጡ የአዲስ አበባው የብርጌድና ሐማዱም ቻፕተርም ተሳታፊዎች በከፍተኛ የደህንነት ጥበቃና ከኢትዮጵያ መንግስት ጋር በተደረጉ ተደጋጋሚና ጥልቅ ውይይቶች የአዲስ አበባው ኮንፈረንስ ቢካሄድም በዲያስፖራው የሚገኙ አንዳንድ የኤርትራ የፖለቲካ አክቲቪስቶች ወይም አቀንቃኞች የኢትዮጵያ መሪዎች ላይ ያላቸው አመኔታም ጥርጣሬ የተሞላበት መሆኑን ይናገራሉ። አዲስ አበባ ላይ የተካሄደው ወደ 2000 የሚጠጉ ተሳታፊዎችም ታድመውበታል የተባለው የብርጌድና ሐማዱም ኮንፈረንስ ካደራጁት መካከል አንዱ የሆነው ኤርትራዊ ዘፋኝ ኪሮስም አስፋሃ ከብርጌድና ሐማዱ በኢትዮጵያ አፋር ክልል በኩል የጸረ ኤርትራም የትግል በቅርቡ እንደሚጀምሩም ገልጿል። አርቲስት ኪሮስም አዲስ አበባም ለአቀረበው የጸረ ኤርትራ መንግስትም የጦርነት ጥሪ በአውሮፓ በአሜሪካ የሚገኙ አመራሮቻቸው በቅርቡም ከጀርመን እስከ ሆላንድ እስከ ስዊድን ተያይዞ ለስራትም የተዳረጉበትም የብርጌድና ሐማዱ አባላትም ጥሪውን ስለመቀበላቸው ወይም አለመቀበላቸው ለጊዜው አልተገለጸም። የጀርመን አቃቢ ህግም የአገር ውስጥ አሸባሪዎች በማለት በጥርጣሬም በቁጥጥር ስር ያዋላቸው የብርጌድና ሐማዱ አመራሮች እጣፈንታቸው ለጊዜው ባይታወቅም እስራቱን ተከትሎ በተጠርጣሪዎች መያዝ ዙሪያ ኤርትራውያን ዲያስፖራዎች የድጋፍና የተቃውሞ አስተያየታቸውን እየሰጡ ይገኛሉ። ጌዲዮን ሙሳም የተባሉ አፍቃሪ የኤርትራ መንግስትን አስተያየት ሰጪ በማህበራዊ ትስስር ኤክስ ገጻቸው እነዚህም ራሳቸውን ብርጌድና ሐማዱ ብለው የሚጠሩ ወገኖች የኤርትራውያን ደም የሌላቸው ከኢትዮጵያ ትግራይ ክልል የመጡ በኤርትራውያን ማሊያ የሚጫወቱ አሸባሪዎች ናቸው በማለትም የብርጌድና ሐማዱ አመራሮች በቁጥጥር ስር ማዋላቸውን በመልካም ጎኑ ተመልክተውታል። አቤል ነጋሲም የተባሉ ሌላኛው አስተያየት ሰጪ የብርጌድና ሐማዱ አመራሮች እንደ ቢንላዲን ሳይውል ሳያድር ፍርዳቸውን ሊያገኙ ይገባል በማለትም የጀርመን መንግስት በተለይ አቃቢ ህግን የሚደግፍም አስተያየታቸውን ሰንዝረዋል። አሌክሳንደር ብርሃኔም የተባለው ኤርትራዊ ጋዜጠኛ የብርጌድና ሐማዱ ደጋፊ መሆኑን ገልጾ አስተያየቱን ሲሰጥም የጀርመን መንግስትም ሰሞኑን ኢላማ ያደረገው የጀርመን ባለስልጣናትን የተቃወሙ ወገኖችን ሳይሆን በኤርትራ ውስጥ ይገኛሉ ያሉትን የአምባገነን አገዛዝን የተቃወሙ ለነጻነት ለዲሞክራሲና የሰብአዊ መብትም የታገሉ ወገኖችን ነው። የዓለም ህዝብ ፊቱን ከኤርትራም ዞር ማድረግ የለበትም። ኤርትራውያን የሰብአዊ መብትም አቀንቃኞችም እንጂ ጨቋኞችም ጥበቃም አያስፈልጋቸውም፣ ኢፍትሃዊ ነው ያለውን ሰሞንኛው የጸረ ብርጌድና ሐማዱ አመራሮች በጀርመን ውስጥ እስራትና ወከባም
ኤርትራውያን ፍትህ ፈላጊዎች ይበልጥም ያጠናክራቸዋል እንጂም ሸብረክም አያደርጋቸውም በማለት በጀርመን መንግስትም የሰሞንኛ ጸረ ብርጌድ ንሓመዱ ዘመቻ ላይ ቅሬታ እንዳለው ገልጿል። ለህብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።